ቢስሚላህ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ የምንሰራው ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ዛሬ የምንሰራው የክሬም ሾርባ ነው። ክሬም ሾርባ ለመስራት ከሚያስፈልገን ነገር አንዱ ዶሮ ነው። ይኸው እንደምታዩት ዶሮ በጣም ትልቅ ሳይሆን እንዲሁም በጣም ደግሞ ደቃቅ ሳይሆን እንደዚህ በዚህ መልኩ እንከትፋለን ማለት ነው። በዚህ መልኩ እናዘጋጀዋለን። እንደምታዩት ቆራርጬዋለሁኝ። ከሚያስፈልገን ግብአት አንዱ የክሬም ሾርባ ለመስራት ዶሮ ነው ማለት ነው። ቢስሚላ ያው በዚህ መልኩ ቆራርጬ ጨርሻለሁ ማለት ነው ዶሮዬን እንደምታዩ። ቀጣይ ደግሞ አብረን እንሰራለን። ቢስሚላ ውዶቼ እንደምታዩ 4 ፍሬ ሽንኩርት ልጬ አጥቤ አቅርቤያለሁኝ። ያው 4 ፍሬ ሽንኩርት እንከትፋለን ማለት ነው ደቀቅ አድርገን። ከዛ በኋላ ወደ ሾርባ አሰራር እንሄዳለን ማለት ነው። ነገራችን እኔ ገፋዛ ለብሼ መስራት በጣም ነው የሚያስቸግረኝ፣ አላውቅበትም። ባዶ እጄን ነው እንጂ እንደዚህ ደቀቅ አድርገን ከከተፍን በኋላ ወደ አሰራሩ እንሄዳለን ማለት ነው። በዚህ መልኩ ከትፌ ጨርሻለሁ ውዶቼ። አሁን ቀጥታ በድስት ዘይት ጥድና ትንሽ ዘይቱ ሞቅ ሲልልኝ ሽንኩርቴን እጨምራለሁ ማለት ነው። በነገራችን ላይ ማነው እንደኔ መክተፍ የሚወድ? ማሽን እያለ መፍጨት ብዙ አይቀናኝም። ብዙ ሽንኩርት ከሆነ ነው እንጂ እንደዚህ በእጄ መክተፍ በጣም ነው የሚመቸኝ ማለት ነው። ውዶቼ ድስቴን ጥጃለሁ። ሳላበዛ ዘይት እጨምራለሁኝ። ሽንኩርቱን እጨምራለሁ። ዘይቱ ሞቅ ሲልልኝ ትንሽ ነው ጥብስ እንዲልልኝ አድርጎና ከዛ በኋላ ያዘጋጀሁትን ዶሮ እጨምራለሁ። ውዶቼ እንደምታዩ ሽንኩርቱ ጥብስ ብሎልኛል። አሁን ዶሮ ያዘጋጀሁትን ዶሮ እጨምራለሁ። ውዶቼ እንደምታዩ እየተጠበሰልኝ ነው የሾርባዬ ዶሮ። እዚህ ጋር ነጭ ሽንኩርት 1 ማንኪያ እጨምርበታለሁ። እዚህ ጋር ደግሞ ቆንጆ በርበሬ እጨምራለሁ። የነፈልኩት አስወጥ እኔ ብዙ ነው የሚሰራው። በምታዩ መልኩ ውሃውን ምጥጥ አድርጎታል። ያው እንደዚህ ጥብስ ብሎልኛል። ቀጣይ ያለውን አብረን እንሰራለን ማለት ነው። ያው የጨመርኩት ግብአት እንዳያችሁ ሽንኩርት ነው። ከዛ በኋላ ዶሮ፣ ከዛ ቆንጆ በርበሬ 1 የሻይ ማንኪያ፣ ነጭ ሽንኩርት 1 የሾርባ ማንኪያ ነው የተጠቀምኩት እስካሁን ድረስ ማለት ነው። ከዛ በኋላ ማጂ እጠቀማለሁ። እንዲሁም ደግሞ ወተት ለዚህ የሚያስፈልገኝ አሁን ወተት፣ ማጂና ክሬም ብቻ ነው የቀረው ማለት ነው። እሱን ደግሞ አብረን እንሰራዋለን ማለት ነው። ድችዬ ሾርባዬ እንደምታዩት ይመስላል ማለት ነው። በዚህ መልኩ ወተቴን ጨምሬያለሁኝ። የሚበቃኝን ያህል ወተት፣ ያው እኔ ብዙ ነው የሰራሁት ዛሬ እንግዳ ስላለብኝ ማለት ነው። 1 ጊሽታ ጨምሬያለሁኝ። አሁን ክሬሙን ነው የምጨምረው ማለት ነው። የቀረኝ ክሬም ነው ውዶቼ። እኔ ያው ክሬም እንደምታዩ ክሬም ጨምሬበታለሁ። ቢያንስ ግማሹን ጨምሬያለሁኝ ማለት ነው። ጊሽታ ጨምሬያለሁ እንደነገርኳችሁ። ይሄን ይመስላል ሾርባዬ ማለት ነው። እየተንተከተከ ነው፣ ገና አልተንተከተከም። በደንብ ሲንተከተክልኝ አጠፋዋለሁ ማለት ነው። ሾርባዬን አሁን አጠፋዋለሁ ማለት ነው። በቃ በዚህ መልኩ ሁሉ ነገር አልቆለታል። ቢስሚላህ እንደምታዩት ነው። ትንሽ ሎሚ ጨምቅበታለሁ። እንደምታዩ እዚህ ጋር የተጠቀምኩት ግብአት 3 እንቁላል፣ ቆንጆ በርበሬ ወይም ፍልፍል አስወድ፣ ጨው። ያው ይሄ ነገር አሳይቻችኋለሁኝ። በአረብኛ ፍልፍል አህመር ሄልወ ይላል ማለት ነው። ሌላም ስም አለው ጠፍቶብኝ ነው። ዶች በምታያችሁ መልኩ 1 ነጭ ሽንኩርት ጨምሬበታለሁ። አንድ ላይ ላውሰዋለሁ መልኩ ላውሼ አስቀምጠዋለሁ ማለት ነው። 1 ሰዓት ኖራችሁ 2 ሰዓት በተመቻችሁ ሰዓት እንደዚህ እንትን አደባልቃችሁ ስታስቀምጡት የራሱ የሆነ ጣዕም ይኖረዋል። ቅመሞቹን ምናምን አንድ ላይ ይዋሃዳል ማለት ነው። በደንብ አድርጉ ስታስቀምጡት ለ1 ሰዓትም ለ2 ሰዓትም ከዛ በላይ የምታስቀምጡ ቀደም ብላችሁ ከመስራታችሁ በፊት በጣም ምርጥ ነው። ይሄ ዶሮ እንዴት እንደዚህ በቀጫጭኑ እንዴት እንደሚቆራረጥ ባለፈ አሳይቻችኋለሁ። የለቀኩት ቪዲዮ አለ ማየት ትችላላችሁ። አቆራረጡንም አሳይኝ ካላችሁ ችግር የለውም። ያው ቪዲዮ እንዳይበዛ በሚል ነው እንደዚህ ማሳያችሁ። ይሄንን አሁን ከድኜ እኔ እስከ መጠብስበት ሰዓት እስኪደርስ ድረስ
ከድኜ ተወዋለሁ ማለት ነው። ደግሞ ቅድም ሳዘጋጅ አሳይቻችሁ ነበረ። ለሰዓታት ትቼው ነበረ ሁሉንም ነገር እንዲዋሃድልኝ ማለት ነው አዘጋጅቼ። አሁን ደግሞ ቦቅስማት ወይንም ደግሞ የዳቦ ዱቄት አድርጌበት ያው በዚህ መልኩ ልጠብሰው አዘጋጅቻለሁ ማለት ነው። ደርድሬዋለሁ አንድ ላይ አዘጋጅቼ ቀጥታ ያው ቶሎ ብዬ እንድጠብስ ማለት ነው። አሁን ወደ ጥብስ እሄዳለሁኝ። እንግዲህ እስከ መጨረሻ ያለውን ስራዬ አብረን እንሰራለን ማለት ነው። አበረታቱኝ፣ ኧረ አበረታቱኝ። ኧረ ኢትዮጵያውያን በመረዳዳት አይደለም ታወቅ። እኔ ገንዘብ አልጠየቅኳችሁ። ቲክቶክ ዩቲዩብ የራሱ ዛሬ ምንም ሰብስክራይብ የለሽም፣ ምንም እንትን አይደለሽም፣ አይዳረስልሽም ብሎ መልእክት ሰጥቶኛል ማለት ነው። ስለዚህ እባካችሁ በፍቅር አበረታቱኝ፣ የምር አበረታቱኝ። እህታችሁ ነኝ። እስኪ ስደት አረብ ቤት እያለሁኝ አረብ ቤት እየደከምኩ ያለው እህታችሁ ነኝ። አይከፈልበትም። አበረታቱኝ ውዶቼ። ይኸው ለራሴም እዚህ ጋር ትንሽ ቀንሻለሁ። ምን ነው እንትኑ ስልኩ ስላቀረብኩት ኩባያው ትልቅ አስመሰለው፣ ጋና አስመሰለው። በሾርባ ኩባያ ቀርቼ አቅርቤያለሁ ለራሴም ለነሱም ማለት ነው። እና ሾርባውን ልነግራችሁ አልችልም። ወላሂ በጣም ነው የሚጣፍጠው፣ በጣም ማለት ነው። እና ሞክሩት፣ ጀርቡት። ለአሰሪዎቻችሁም ስራቸው አሰርታችሁ አስቀምሷቸው። ለልጆቹ የቀዳሁት አለ ግን እነሱ ገና አልመጡም ማለት ነው። እና ያው ኮሜንትም ሰብስክራይብም እንዲሁም ደግሞ ላይክም እንዳይረሳ ውዶቼ። እኔ እኮ እናንተ ታበረታቱኛላችሁ ብዬ ነው ሁሉ ደክም የምቀርጸው ማለት ነው። መቼም አይከፈልበትም። አበረታቱኝ እኔ ውዶች። እሺ ቢስሚላህ ውዶቼ። ዛሬ ደግሞ ያው ወረቃይነ በዚህ መልኩ አዘጋጅቻለሁ። እንዲሁም ደግሞ የኩርባ ማህሺ ወይንም ደግሞ የጥቅልል ጎመን ማህሺ እዚህ ጋር እንደምታዩት አዘጋጅቻለሁኝ። ጥቅልል ጎመን ከና አቆራረጡ ቀቅላችሁ እንዳለ ድፍኑን ቀቅላችሁ እንዴት መቁረጥ እንዳለባችሁ ወይንም ደግሞ ሳትቀቅሉ በፊት ደግሞ ቆራርጣችሁ እንዴት ገንፈል ማለት ስላለበት እንዴት ማገንፈል እንዳለባችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። ያው አንዳችን የምናውቀው አንዳችን ላናቅ እንችላለን፣ ወይንም ደግሞ ሁላችንም ብናውቀው አሰራራችን የተለያየ ሊሆን ይችላል። የአንዳችን አሰራር ከአንዳችን አሰራር ቀለል ያለ ሊሆን ይችላል። ወረቃይነብ ደግሞ አጠቃለሉ እስካሁን አልለቀቅኩላችሁም። ከፈለጋችሁ እሱንም እንዴት እንደሚዘጋጅ ሙሉ አሰራሩን እለቃላችኋለሁኝ። ለዛሬ ግን በዚህ መልኩ ያው ባለፈም ለቅቄላችኋለሁ። በእርግጥ የመጀመሪያ ቀን የረመዳን ውሎዬን ማለት ነው። ዛሬ ደግሞ የዛሬ ውሎዬን ኢንሻአላህ በዚህ መልኩ ይሄንን ይመስላል ማለት ነው። እንደምታዩ ወረቃይነብ ያው መጀመሪያ ሩዝ አሰራሩ ከጥቅልል ጎመን አሰራሩ አንድ አይነት ነው፣ የሩዝ አዘገጃጀቱ ማለት ነው። ግን ጥቅልል ጎመን ወረቃይነብ ከጥቅልል ጎመን የሚለየው ምንድነው? ካዘጋጃችሁ በኋላ እንትን ትጨምሩበታላችሁ፣ ዘይቱን፣ ሎሚ እንዲሁም ደግሞ ጅብስ ሩማን ወይንም ደግሞ የሩማን እንትን ማለት ነው፣ ጁዝ ማለት ነው። የሩማን ጁዝ ትጨምሩበታላችሁ። ካላችሁ የስጋ ወይንም የዶሮ የተዘጋጀ መረቅ ካላችሁ እሱን ጨምራላችሁ። ከሌላችሁ ደግሞ የፈላ ውሃ ማጂ በጥብጣችሁ ላዩ ላይ ትጨምራላችሁ ማለት ነው ወረቃይነብ ላይ። እዚህ ላይ ግን ደግሞ ትንሽ እንዲጣፍጥላችሁ ትንሽ ሳታበዙ ወረቃይነብ ይቅርታ፣ ትንሽ ሳታበዙ ምን ትጨምሩበታላችሁ መስላችሁ? ዘይቱን ትንሽ ማለት ነው፣ ጣዕም እንዲሰጠው ብቻ እንጂ ግዴታ አይደለም። እንዲሁም ደግሞ ትንሽ ጅብስ ሩማን ጨምሬበታለሁ፣ ይታያችኋል። ቲማቲም አልጨመርኩበትም፣ ቲማቲም እጨምርበታለሁ። የተፈጨ ቲማቲም ላዩ ላይ ያፈስበታለሁ፣ የሆነ ውበት ይሰጠዋል በስሎ ሲወጣ ማለት ነው። ከዛ በኋላ ልክ እንደዛው መረቅ ካላችሁ መረቅ ነው የምትጨምሩ፣ ከሌላችሁ የፈላ ውሃ በማጂ አርጋችሁ በሚበቃችሁ መጠን ትጨምራላችሁ ማለት ነው። ይሄን ይመስላል የዛሬ ወረቃይነብ። ማሻአላ ተባረከ ረህማን። በዚህ መልኩ አዘጋጅቻለሁ። የዛሬ ውሎዬን አብረን እናያለን ማለት ነው። ካላችሁ እቺን ጊሽጣ አንድ ፍሬ ብትጨምሩበት የበለጠ ያጣፍጠዋል ማለት ነው። ሾርባውን የሆነ ቀለል ያለ የማይከብድ ደስ የሚል ጣዕም ያለው። በነገራችን ላይ በየመጣዕሙ አረቦች በጣም ብትሄዱ ራሱ ቀድሞ የሚቀርብላችሁ
ምግብ እስኪዘጋጅ ይሄ ሾርባ ነው። እንደዚህ አይነት ሾርባ ከሾርባዎች አንዱ ይሄ ነው ማለት ነው። ይሄንን ቂጣን ብትጨምሩበት የበለጠ ይጣፍጣል። ተጠቀሙት። እዚህ ጋር እየጠበስኩ ነው እንደምታዩ። ደግሞ ሲኔት መኮሮና ልሰራ ነው። ያው መኮሮና የማስመልኩት እጀዋለው እየበሰለልኝ ነው። እንግዲህ ዛሬ በየአይነቱ ነው እንግዳ ስላለ ማለት ነው። ታውቁቼ የዚህን አሰራር ቅቤ በድስት ትጨምራላችሁ ማለት ሰብና ወይንም ዝብዳ ያላችሁን ማለት ነው። ከዛ በኋላ ደቂቃ ነው። ከደቂቃው ጋር እንደዚህ ታማስሉትና በደንብ እንዲቀላላችሁ በደንብ ታማስሉታላችሁ። ከዛ በኋላ ወተት መጨመር ነው ውዶቼ። ያው እንደምታየው በሸሜልን በዚህ መልኩ እየሰራሁት ነው። ትንሽ ገና ወተት ጨምራለሁ። ገና የወፍራት ሲንተከተክ ማለት ነው። ትልቁ ነገር በሸሜል ስትሰሩ እንዳይጓጉል በደንብ ማማሰል ነው ያለባችሁ፣ በእንደዚህ አይነት እቃ ማለት ነው። እኔ ራሷን በደንብ አላማሰልኩትም፣ ገና እያማሰልኩት ነው። እና በዚህ መልኩ በሸሜል ላይ ሰርቻለሁ። የመኮሮኒ በሸሜል ማለት ነው አዘጋጅቻለሁ። ሁሉም ላይ በዚህ መልኩ ጨርሻለሁ። እንደምታዩ አሁን ላጠፋው ነው። ማጂ ጨምሬበታለሁ። ሌላ የጨመርኩበት ነገር የለም። ያው እነግራችኋለሁ። ቅቤ፣ ዝብዳ ወይንም ደግሞ ሰብና እንዲሁም ደቂቃ፣ ወተት ካላችሁ ትንሽዬ እንደነገርኳችሁ ጁብን ካሳ አንድ ማንኪያም ቢሆን 2 ማንኪያም ቢሆን እንደ ብዛቱ። እኔ ብዙ ነው የሰራሁት፣ ትልቅ ሲኒያ ነው የምሰራው። እንዲሁም ደግሞ እንትን የጨመርኩበት ማጂ ማለት ነው። አሁን ያው በዚህ መልኩ ተንተክቶልኛል በምፈልገው ልኩ፣ በጣም ሳይወፍር እንደምታዩት፣ በጣም ሳይቀጥን በመካከለኛ አድርጌዋለሁ። ጨርሼዋለሁ በዚህ መልኩ ማለት ነው። ጁብና ካሳ ማታውቁ ካላችሁ አዳዲስ እህቶች የምታዩት ከሆነ ይሄን ቪዲዮ ይሄ ነው ካላችሁ ነው የምትጨምሩት፣ ግዴታ አይደለም። ካላችሁ 1 ማንኪያ የሾርባ 1-2 ማንኪያ ብትጨምሩ እንደ እንትኑ ብዛት ማለት ነው። በጣም ጥፍጥና ይሰጠዋል ማለት ነው ውዶቼ። ያው መኮሮናዬ በቀላሉ ማለት ነው። ይቅርታ ስጨምር አላሳየዋችሁም። መኮሮናውን ከበሰለ በኋላ በሲኒ ያጎረበትኩት ትልቅ ሲኒያ ነው እንደምታዩ። ከዛ በኋላ በሽንኩርት የጠበስኩት ስጋ፣ ያው ሽንኩርት እንዲሁም ደግሞ የተፈጨ ስጋ ማለት ነው። ለሐም መፍሩም አንድ ላይ አብስዬ ልክ ለሳምቡሳ እንደማዘጋጀው ማለት ነው አብስዬ በዚህ መልኩ ቆንጆ በርበሬ ጨምሬበት ጨው ጨምሬበት ያዘጋጀሁት ነው። ከዛ በኋላ አንድ ላይ ያደባለኩት ማለት ነው። አሁን መጨረሻ ላይ በሸሜላውን እጨምራለሁ። እጄ በሸሜላውን በዚህ መልኩ ጨምሬያለሁ። ጁብና ሙዘሬላ ጨምሬበታለሁኝ፣ በትኜበታለሁኝ። አሁን ቀጥታ ወደ ፍሩን ነው ማስገባው ማለት ነው። እጅዬ ይህንን የሙንባር አሰራር ታውቃላችሁ። እዚህ ደግሞ ለ4 ሰው አዘጋጅቻለሁ። ያው የልጁ ጓደኞች ስለሆነው ግብዣ የተጋበዙት። እኔ ደግሞ እዚህ ከአሮጊቷ ጋር እንዲሁም ደግሞ ሌሎች 2 ልጆች አሉ ለብቻቸው የሚያፈጥሩት ያኛው ጓደኞቹ ስለሆነ ይሄ ነገር በነገራችን ይሄ በደንብ ማሳያቸው ውስጡ ያለው ሮዝ ነው። በአንጀት ነው የሚሰራው፣ ግን በጣም ተዘፍስፎ በጣም ታጥቦ ነው። በከብቶች አንጀት ነው የሚሰራው፣ በሆድ ዕቃ ማለት ነው። ሙንባር ነው የሚባለው ማታውቁ ከሆነ እና እኛ በትንሹ ነው እዚህ ቀንሼ ያስቀረሁት ማለት ነው። ያው ለእነሱን ሱፍራ ቅድም መናገር ስላልቻልኩ ነው፣ በደንብ መቀርጽ አልቻልኩም። ደግሞ ሳህኑን እንዳይታይ ብዬ አበላሻሸሁት። ልጁን ለምኜው ነው ወርጄ የቀረጽኩ። ባለፈ በእንትን ነበር የበሉት፣ በሳህን ነበረ ኖርማኒ ሳህኖች የተለያዩ አይነት ወጥቶ ነበር የበሉትና እነሱ በጋበዙ ቀን አልተመቸኝም ለመቅረጽ፣ ሴትዮዋም ስለነበረች አልተመቸኝም። ዛሬ ግን ልጁን ለመንኩትና የእሱ ጓደኞች ስለሆነ የተጋበዙት ቀረጽኩኝ። ግን ለምኜው ነው፣ ፕላስቲክ ነው ዛሬ ያወጣ ነው። የሰራሁበትም እቃ በጣም ብዙ ስለሆነ ለመንኩት ዛሬ ፕላስቲክ ተጠቀም ብዬ። ያው እሱም እምቢ አላለኝም። አላህ ይስጠው። በፕላስቲክ ነው የሚበሉት ማለት ነው። عصبت ولا ليه ان شاء الله كده كده ولا يمكن انا بحبك باشا ده كل سلوك كل سلوك يعني انا مش هقدر استنى
مش قادر استنى. انا شايف يفكس له. انا شايف يفكس له بس بامانه. مش عارف نعملها تاني. مش عارف نعملها هذا اللي اديك صدى. يا عم ده سمونه هو كيك كات بتاع دي ويعني طايف والبتاع دي بتتكسر زي البريكت ويعني يا عم دي برضه بتتكسر. حط البتاع ده في الراب دي. طيب ماشي. ايه ده مجمد. ايوه هتسخن. يلا ايه ده بس خلاص. بعد السكر هناخد شرف البتاع دي والنبي عايز صب. لا. هصب في خرم في النص. انا هصب في خرم والنبي هو صحيح. يا فاهم. حسنا يعني اتحرش بيا دلوقتي.